ቼ ጉቬራ እንደ አውሮፓውያን አቆጣጠር ግንቦት 14 1928 በሮዛሪዮ አርጀንቲና ተወለደ። ይሁን እንጂ ብዙ ጊዜ የልደት ቀኑ ሰኔ 14 ተብሎ ይወሳል። ይህ የሆነበት ምክንያት ወላጆቹ ልጃቸውን ከታቀደለት ጊዜ ቀደም ብሎ በመወለዱ ምክንያት የተፈጠረው እፍረት ለማስወገድ ፈልገው ነው ተብሎ ይታመናል። አባቱ አርኔስቶ ጉቬራ ልንች አይሪሽ እና ባስክ ዝርያ ያለው አርክቴክት ሲሆን እናቱ ሴሊያ ዴላ ሴርና ሎሳዳ ስፓኒሽ ዝርያ ያላት ነበረች። ቼ ከሀብታም ቤተሰብ የመጣ ቢሆንም ወላጆቹ የሊበራል የፖለቲካ አመለካከት የነበራቸውና በማህበራዊ ፍትህ ላይ ከፍተኛ ትኩረት ያደረጉ ነበር። ቼ ገና የ2 ዓመት ልጅ እያለ በአስም በሽታ መሰቃየት ጀመረ። ይህም ህመሙን በህይወቱ ሙሉ ይዞት ቆይቷል። ይህ ህመም የቤተሰቡ የመኖሪያ ቦታ ለመቀየር አስገደዳቸው። ለመጀመሪያ ጊዜ በአልታግራዚያ ኮርዶባ ግዛት አርጀንቲና ወደምትገኘው ደረቅና ከፍ ያለ ቦታ ተዛወሩ። የአስም በሽታው የቼን የልጅነት ጊዜ ከፍተኛ ተጽዕኖ አሳድሮበት ነበር። ቢሆንም ግን ከሌሎች ህፃናት ጋር እንዳይጫወት አላገደውም። ይልቁንም ብዙ ጊዜውን መጽሐፍ በማንበብ በቼዝ በመጫወትና የአእምሮ ጨዋታዎችን በመፍታት ያሳልፍ ነበር። ቼ ጥሩ ተማሪ ነበር። ነገር ግን መደበኛ ትምህርቱን በቤት ውስጥ በመማር ነበር የጀመረው። እናቱ ሴሊያ ዴላ ሴርና አስተዋይና የተማረች ሴት ስለነበረች ከቤት ትምህርት በኋላ ወደ የህዝብ ትምህርት ቤት ተቀላቀለ። በተለይ በስነ ጽሑፍ፣ በፍልስፍናና በታሪክ የላቀ ብቃት አሳይቷል። ሰፊ የንባብ ልምድ የነበረው ሲሆን የካርል ማርክስን፣ የፍሬድሪክ ኤንግልስንና ሌሎች የግራ ዘመን ፈላስፋዎችን ስራዎችን ገና በወጣትነቱ አንብቧል። የቼ ጉቬራ ቤተሰብ ሰፊ መጻሕፍት የያዘ ቤተ መጻሕፍት የነበረው ሲሆን ይህም ለወጣቱ ቼ የእውቀት ጥማት ወሳኝ ሚና ተጫውቷል። በአስራዎቹ ዕድሜዎቹ ቼ ለስፖርትን ፍላጎት አሳይቷል። በእግር ኳስ፣ ራግቢንና ዋናን ጨምሮ በተለያዩ ስፖርቶች ተሳትፏል። የአስም ህመም ቢኖርበትም በጽናትና በቁርጠኝነት ተለይቶ ይታወቅ ነበር። ይህ በህይወቱ ዘመን ሁሉ አብሮ የቆየ ባህሪው ነበር። የሱ አስተዳደግ በፖለቲካ ንቁ በሆኑ ወላጆች የተሞላ ቼ በማህበራዊና ፖለቲካዊ ጉዳዮች ላይ ፍላጎት እንዲያድርበት አድርጎታል። በቤተሰብ ውስጥ ስለ ፖለቲካና ኢኮኖሚያዊ ሁኔታዎች ዘወትር ክርክሮች ይካሄዱ የነበረ ሲሆን እነዚህም በቼ አስተሳሰብ ላይ ትልቅ ተጽዕኖ አሳድረዋል። በ1947 ቼ ወደ ቦኖስ አይረስ ዩኒቨርሲቲ ገብቶ የህክምና ትምህርት ለመማር ወሰነ። የህክምና ትምህርቱን የመረጠበት ምክንያት የአስም ህመሙን ለመረዳትና ለራሱም ሆነ ለሌሎች ለመረዳት ባለው ፍላጎት እንደሆነ ይታመናል። በዩኒቨርሲቲ ቆይታው በተለያዩ የማህበራዊና ፖለቲካዊ ቡድኖች ውስጥ ይሳተፍም ነበር። የላቲን አሜሪካ ድህነትና ኢፍትሐዊነትን በቅርበት ማየት የጀመረው በዚህ ወቅት ነበር። ቼ ጉቬራ ከመጀመሪያው ጀምሮ መላውን ላቲን አሜሪካንን ነፃ የማውጣት ትልቅ አብዮት አልሞ ነበር። የህክምና ትምህርቱን እንደጨረሰ ወዲያውኑ የድህነትና የጭቆናን ስርዓት ለመታገል የሚያስችል ብቸኛ መፍትሄው የታጠቀ ትግል መሆኑን ተረዳ። የመጀመሪያው የሞተር ሳይክል ጉዞ ከ1951 እስከ 1952 ቼ እና ጓደኛው አልቤርቶ ግራንዶ በሞተር ሳይክል ታላቅ ጉዞ አደረጉ። ይህ ጉዞ የአርጀንቲናን፣ ቺሊን፣ ፔሩን፣ ኦሎምፒያን፣ ቬንዙዌላን እና ፍሎሪዳን ያካተተ ነበር። በዚህ ጉዞ ውስጥ በሺዎች የሚቆጠሩ ድሆችን፣ በለምጽ በሽታ የተጠቁ ሰዎችንና በመሬት እጦት የሚሰቃዩ ገበሬዎችን አገኘ። ይህ ልምድ የካፒታሊዝም ስርዓትን ለበርካታ የህብረተሰብ ክፍሎች እኩልነትና ዕድል እየነፈገ መሆኑን አሳመነው። የድህነትና የጭቆና ትሩፋትን በአይኑ አይቷል። የፖለቲካ አመለካከቱም ጥብቅ አብዮታዊ አቅጣጫ መያዝ ጀመረ። በዚህ ወቅት የህክምና ባለሙያነቱ ለታመሙትና ለተቸገሩት ለመድረስ ሲረዳው፣ የነገው አብዮታዊ መሪ ግን እየተቀረጸ ነበር። የጓቲማላ ልምድ ከ1953 እስከ 1954 ወደ ጓቲማላ ከተዛወረ በኋላ በፕሬዝዳንት ጃኮባ አርሜንዝ ጉዝማን መንግስት ውስጥ የህክምና ባለሙያ ሆኖ አገልግሏል። አርቤንዝ የመሬት ማሻሻያ በማድረግ በአሜሪካ ኩባንያዎች የተያዙ ግዙፍ መሬቶችን ለድሃ ገበሬዎች ማከፋፈል ጀመረ። ቼ ይህንን እንደ ፍትሃዊና ትክክለኛ እርምጃ ተመለከተው። ሆኖም የአሜሪካ መንግስትና ዩናይትድ ፍሩት ኩባንያ የቤንዚን መንግስት እንደ ስጋት በመቁጠር በ1954 የሲአይኤ ድጋፍ ባገኘ ወታደራዊ መፈንቅለ መንግስት ገለበጡት። ይህ ክስተት ቼን በእጅጉ አስደነገጠው። የአሜሪካ ኢምፔሪያሊዝም የላቲን አሜሪካ ህዝቦችን የራስ ዕድል በራስ የመወሰን መብት እንደማይቀበልና በነፃነት ጎዳና ላይ ትልቅ እንቅፋት መሆኑን አሳምኖታል። ከዚህ በኋላ በትጥቅ ትግል ላይ ያለውን እምነት አጠነከረ።
ሁለተኛ የኩባ አብዮታዊና የጌሬላ ጦርነት ከ1955 እስከ 1959። ከጓቲማላ ውድቀት በኋላ ቼ ወደ ሜክሲኮ ተሰደደ። እዚያም በ1955 በፊዴል ካስትሮ በሚመራው 26ኛው ጁላይ ንቅናቄ አባላት ተዋወቀ። ከዚያም በ1955 በፊዴል ካስትሮ በሚመራው 26ኛው ጁላይ ንቅናቄ አባላት ተዋወቀ። ፊዴል ካስትሮ የኩባን ጨቋኝ አምባገነን ፊልጎስቲዮ ባቲስታንን ከስልጣን ለማውረድ የትጥቅ ትግል እያደነቀ ነበር። ቼ ወዲያውኑ የፊዴል ራዕይን ተቀብሎ የሕክምና ባለሙያ ሆኖ የአብዮታዊ ቡድን ውስጥ ለመካተት ተስማማ። በካስትሮ ተፈጥሯዊ የአመራር ብቃትና ቼ ባለው ጥልቅ አብዮታዊ ፍልስፍና መካከል ጠንካራ ትስስር ተፈጠረ። በታህሳስ 2 በ1956 ቼ እንደ ሌሎች 81 ታጋዮች በግራንድማ በተባለች ትንሽ ጀልባ ከሜክሲኮ ወደ ኩባ በመርከብ ተጓዙ። ጉዞ እጅግ አስቸጋሪ ነበር። የባቲስታ ጦር በኩባ የባህር ዳርቻ ላይ አስታጥቋቸው አብዛኛው ተጋዳዮች ተገደሉ ወይም ተማረኩ። ከጥቂቶቹ የተረፉት በአፈ ታሪክ 12 ሰዎች ብቻ ፊዴል ካስትሮ፣ ራውል ካስትሮ እና ቼ ጉቬራ ይገኙበታል። እነዚህ ታጋዮች ወደ ሲየራ ማይስትራ ተራሮች በማፈግፈግ የግሪላ ውጊያ ጀመሩ። የሲየራ ማይስትራ የግሪላ ትግል ለቼ ወታደራዊ ስልቶችንና የአመራር ክህሎቶችን መለኪያ ሆነ። ቼ ጉቬራ በሲየራ ማይስትራ ተራሮች ውስጥ የግሪላ ስትራቴጂን በመተግበር ረገድ የላቀ ችሎታን አሳይቷል። በመጀመሪያ የሕክምና ባለሙያ የነበረ ቢሆንም የጦር መሳሪያዎችን በመያዝና በውጊያ ውስጥ የግንባር ቀደም በመሆን ታጋዮችን አስደነቀ። የግሪላ ጦርነቱ በትንሽ ቡድን በመንቀሳቀስ ድንገተኛ ጥቃቶችን በመሰንዘርና የጠላትን ጥቃት በማምለጥ ከአካባቢው ሕዝብ ጋር ግንኙነት በመፍጠር ላይ የተመሰረተ ነበር። ቼ የዲሲፕሊን፣ የጽናትና የራስን ጥቅም የመሰዋት ምሳሌ በመሆን ለታጋዮቹ አርአያ ነበረ። ታጋዮችን በማሰልጠን በፖለቲካ በማስተማርና የሞራል ብቃታቸውን ከፍ በማድረግ በኮማንዴቴ ወይም በአዛዥነት ማዕረግ ከፍ አለ። የሳንታ ክላራ ውጊያ ታህሳስ 1958 የኩባ አብዮት ወሳኝ ምዕራፍ የቼ ጉቬራ የሳንታ ክላራ ከተማን የመቆጣጠር ውጊያ ነበረ። ቼ የመሩት ታጋዮች ቡድን በቁጥጥርና በጦር መሳሪያ እጅግ የላቁ የባቲስታን ኃይሎችን ድል አደረገ። ይህ ድል የባቲስታንን መንግስት ለመጣል የመጨረሻ ምት ነበር። የባቲስታን ወታደራዊ ባቡርን በማጥፋትና ከተማዋን በመቆጣጠር ቼ የአብዮቱ ዕጣ ፈንታን ወሰነ። እንደ አውሮፓውያን አቆጣጠር ጥር 1 1959 በባቲስታ ኩባ ኮብልሎና በአብዮተኞቹ ፊት ካስትሮ መሪነት ሃቫና ገቡ። በካስትሮ መንግስት ውስጥ ቁልፍ ሚናዎች ቼ ጉቬራ በድህረ አብዮታዊ የኩባ መንግስት ውስጥ እንደ ብሔራዊ ባንክ ፕሬዝዳንትና የኢንዱስትሪ ሚኒስተር ያሉ ቁልፍ ቦታዎችን ያዘ። እነዚህ ሚናዎች ኩባን ወደ ሶሻሊስት ስርዓት ለመቀየር ትልቅ ዕድል ሰጡት። ኢኮኖሚያዊ ለውጦችን፣ የግብርና ማሻሻያዎችን በመተግበር ሰፊ የመሬት ይዞታዎችን በመንግስት ቁጥጥር ስር በማድረግና ለድሆች ገበሬዎች በማከፋፈል ሰርቷል። የሀገሪቱን ኢንዱስትሪ ብሔራዊ በማድረግ የውጭ ካፒታል ተጽዕኖ በመቀነስና የኩባ ኢኮኖሚያዊ ከዩናይትድ ስቴትስ ጥገኝነት ነፃ ለማውጣት ተሞክሯል። በማህበራዊ ለውጦች ረገድ የጤና እንክብካቤና የትምህርት አገልግሎቶችን ለሁሉም ዜጎች በነፃነት እንዲቀርቡ አድርጓል። የኩባ ህብረተሰባዊ በጋራ ጥቅምና በስነ ምግባር እሴቶች ላይ የተመሰረተ እንዲሆን ለማድረግ ሞክሯል። ይህንንም አዲሱ ሰው ወይም አብዮታዊ ሰው የሚለውን ጽንሰ ሐሳብ በመተግበር ነበር። ይህ ማለት ሰዎች ከግል ጥቅማቸው ይልቅ ለህብረተሰቡ የሚሰሩበትና በሶሻሊስት ንቃተ ህሊና የሚመሩበት ስርዓት መፍጠር ማለት ነው። ቼ የኩባ የውጭ ግንኙነቶችን በማጠናከር በተለይ ከሶቪየት ህብረትና ከሌሎች የሶሻሊስት ሀገሮች ጋር ያለውን ግንኙነት አጠናከረ። የኩባን አብዮት ዓለም አቀፋዊ ባህሪ እንዳለው ያምን ነበር። እናም ለሌሎች የሶስተኛ ዓለም ሀገሮች ምሳሌ መሆን እንዳለበት ያምን ነበር። ቼ የኩባን አብዮት እንደ መጀመሪያ ምዕራፍ ብቻ ይመለከተው ነበር። መላው ላቲን አሜሪካንና ሌሎች የሶስተኛ ዓለም ሀገሮችን ነፃ እንዲወጡ ይፈልግ ነበር። 1 2 3 ብዙ ቪየትናሞች ይፈጠሩ የሚለው ዝነኛው ጥሪው በዓለም ዙሪያ ታጥቀው የሚታገሉትን ታጋዮች እንዲበረታቱ ለማድረግ ያለውን ፍላጎት ያሳያል። የአሜሪካ ኢምፔሪያሊዝምን በአንድ ጊዜ በበርካታ ግንባሮች በመታገል ማዳከም እንደሚቻል ያምን ነበር። ለዚህም ነው ከኩባ መንግስት ስልጣኖችን በመተው አብዮቶችን በሌሎች ሀገሮች ለመቀጠል የወሰነው። ቼ ጉቬራ ከኩባ በመውጣት ወደ አፍሪካ ወደ አሁኗ ዲሞክራቲክ ሪፐብሊክ ኮንጎ አመራ። በዚያም በፕሬዝዳንት ሞይሴ ሾምቤና በአሜሪካ ድጋፍ በሚያገኘው መንግስት ላይ
የሚታገሉትን የፓሪስ ሉሙምባ ደጋፊዎችን ለመርዳት ሞከረ። ቼ የጌሪላ ውጊያ ልምዱን ለኮንጎ ታጋዮች ለማካፈል ሞክሮ ነበር። ይሁን እንጂ ይህ ሙከራ በተለያዩ ምክንያቶች አልተሳካም። የአካባቢው የፖለቲካና የጎሳ ልዩነቶች፣ የኮንጎ ታጋዮች የትግል መንፈስ እጥረት እንዲሁም የአሜሪካና የአውሮፓ ኃይሎች ድጋፍ የሚያገኙት የሾምቤ ኃይሎች ብቃት ቼን ተስፋ አስቆረጠው። ቼ በራሱ ማስታወሻ ላይ የኮንጎ ተሞክሮ እንደ ውድቀት ገልጾታል። ከኮንጎ ውድቀት በኋላ ቼ ጉቬራ በተለወጠ መልክና በሐሰተኛ ስም ወደ ቦሊቪያ ተመለሰ። በቦሊቪያ የአብዮት ንቅናቄ በመፍጠርና በላቲን አሜሪካ የቪየትናም አይነት የጌሪላ ውጊያ ለመጀመር አቅዶ ነበር። በቦሊቪያ ደቡብ ምስራቅ ክፍል በሚገኘው ጥቅጥቅ ደን ውስጥ ትንሽ የጌሪላ ጦር በማቋቋም ከአካባቢው ገበሬዎች ድጋፍ ለማግኘት ሞከረ። ሆኖም ይህ ጥረት ከፍተኛ ችግር ገጠመው። የቦሊቪያ ገበሬዎች ከጌሪላዎች ጋር ተባብሮ ለመስራት ዝግጁ አልነበሩም። በዋነኝነት ለራሳቸው መሬትና መተዳደሪያ የሚያሳስባቸው ሲሆን ስለ ዓለም አቀፍ አብዮት ያላቸው ግንዛቤ አነስተኛ ነበር። የቦሊቪያ ኮሚኒስት ፓርቲ የቼን የትጥቅ ትግል ስትራቴጂ አልተቀበለምና አስፈላጊውን ድጋፍ አልሰጠውም። የአሜሪካ ማዕከላዊ መረጃ ኤጀንሲ ሲአይኤ ቼ ጉቬራ በቦሊቪያ መኖሩን ካወቀ በኋላ የቦሊቪያ ጦርን በማሰልጠን በማስታጠቅና በመረጃ በመደገፍ የቼን ቡድን እንዲጠፋ አደረገ። የአሜሪካ ልዩ ኃይሎች የቦሊቪያ ወታደሮችን በጌሪላ በመዋጋት ስልቶች ላይ አሰልጥነዋቸው ነበር። እንደ አውሮፓውያን አቆጣጠር ጥቅምት 8 1967 የጉቬራና የተረፉት የቡድኑ አባላት በላ ሂጉቬራ አቅራቢያ በሚገኘው የአራ ሸለቆ በቦሊቪያ ጦር ተከበቡ። በውጊያ ቼ ቆስሎ ተያዘ። በማግስቱ ጥቅምት 9 1967 በቦሊቪያ መንግስትና በአሜሪካ ሲአይኤ መኮንኖች ትዕዛዝ በጥይት ተገደለ። የቼ ጉቬራ አስከሬን ተደብቆ ቢቆይም በ1967 ተገኝቶ ወደ ኩባ ተወሰደ። ቼ ጉቬራ በሕይወት ዘመኑ ሙሉ ላቲን አሜሪካንና ሌሎች የሶስተኛ ዓለም ሀገሮችን ከኢምፔሪያሊዝምና ከካፒታሊዝም ነፃ ለማውጣት በትጥቅ ትግል ታግሏል። የሱ ራዕይ ፍልስፍናና ቆራጥ ትግል እስከ ዛሬ ድረስ ብዙዎችን የሚያነሳሳ ነው። ቼ ጉቬራ 2 ጊዜ አግብቷል። ከሁለቱም ጋብቻዎች ልጆችን አፍርቷል። የሱ የፍቅርና የትዳር ህይወት በአብዮታዊ እንቅስቃሴውና በቋሚ ጉዞ የተነሳ ውጣ ውረዶች የነበሩበት ነበር። ቼ ጉቬራ ለመጀመሪያ ጊዜ ሂልዳ ጋርዳን ያገኘው በ1953 በጓቲማላ ነበር። ሂልዳ ከፔሩ የመጣች የኢኮኖሚክስ ባለሙያና የግራኝ አክቲቪስት ነበረች። እሷም እንደ ቼ ሁሉ በማርክሲስት አስተሳሰብ የምትመራና የፖለቲካ ንቁ ተሳትፎ የነበራት ሴት ነበረች። ሁለቱም የጃኮ አርቤንዝን መንግስት በመደገፍና በአሜሪካ ጣልቃ ገብነት በመቃወም አንድ አይነት አቋም ይዘው ነበር። በፖለቲካ አመለካከታቸው መመሳሰል የተነሳ በፍጥነት ተቀራረቡ። ሂልዳ የቼን የፖለቲካ እይታዎች በማጎልበትና ወደ ማርክሲዝም ጠለቅ ብሎ እንዲገባ በማድረግ ረገድ ትልቅ ሚናን ተጫውታለች። በ1954 የአርቤንዝ መንግስት ከወደቀ በኋላ ሁለቱም ወደ ሜክሲኮ ተሰደዱ። እዚያም በ1955 ተጋቡ። በዚህ ወቅት ነበር ቼ ከፊደል ካስትሮ ጋር የተገናኘው። ጋብቻቸው ከጀመረ ብዙም ሳይቆይ በ1956 የመጀመሪያ ልጃቸውን ወለዱ። ስሟንም ሂልዳ ቤአትሪዝ ጉቬራ ጋዴአ ብለው ሰየሟት። የቼ ህይወት ለአብዮት የተሰጠ ስለነበር ለቤተሰብ የሚያጠፋው ጊዜ እጅግ ውስን ነበር። የኩባ አብዮት ሲጀመር ቼ በሲየራ ማኤስትራ ተራሮች ውስጥ ለዓመታት በጌሪላ ውጊያ ተጠምዶ ነበር። በዚህ ጊዜ ውስጥ ከቤተሰቡ ጋር ያለው ግንኙነት እጅግ ተቋርጦ ነበር። ሂልዳም በዚያ ጊዜ በአሜሪካ የስለላ ድርጅት ሲአይኤ ስትታደን የነበረች ሲሆን ለተወሰነ ጊዜም ታስራ ነበር። ከአብዮቱ ስኬት በኋላ በ1959 ቼ ከኩባ ባንክ ፕሬዝዳንት ሆነ። በዚህ ጊዜ ሂልዳ እና ልጆቻቸው በሂልዳ ቤአትሪዝ ወደ ኩባ መጡ። ሆኖም የቼ ልብ በሌላ ሴት ይሳብ ስለነበረ ጋብቻቸው ሊቀጥል አልቻለም። ቼ እና ሂልዳ በ1956 ተፋቱ። ቼ ራሱ ሙሉ በሙሉ ለአብዮታዊ ዓላማው አሳልፎ ለመስጠት የነበረው ቁርጠኝነትና አዲስ የፍቅር ግንኙነት የዚህ ጋብቻ መፍረስ ዋና ምክንያቶቹ ነበሩ። ቼ ጉቬራ ሁለተኛ ሚስቱን ኤልዳ ማርችን ያገኘው በኩባ አብዮት ወቅት ነበር። ኤልዳም የአብዮቱ ታጋይና የ26ኛው ጁላይ ንቅናቄ ንቁ አባል ነበረች። የሲየራ ማኤስትራ ተራሮች ውስጥ የፊደል ካስትሮ ቢሮ ሰራተኛ ሆና ትሰራ ነበረ። ሁለቱም በጋራ ዓላማና በጋራ ትግል ውስጥ እርስ በርሳቸው ተቀራረቡ። አብረው በነበሩባቸው የትግል ጊዜያት የፍቅር ግንኙነት ጀመሩ። ቼ እና
አኤልዳ በ1959 ጋብቻ ፈጸሙ። ይህ ጋብቻ በኩባ አብዮት ከተሳካ በኋላ የነበረ ሲሆን ቼ በኩባ መንግስት ውስጥ ቦታዎችን በያዘበት ጊዜ ነበር። ቼ እና አኤልዳ 4 ልጆችን አፍርተዋል። አኤልዳ ጉቬራ ማርች በ1960 ተወለደች። ካሚሎ ጉቬራ ማርች በ1962 ተወለደ። ካሜሎም በ2022 ከዚህ ዓለም በሞት ተለየ። ሴሊና ጉቬራ ማርች በ1963 ተወለደች። አርኔስቶ ጉቬራ ማርች በ1965 ተወለደ። ኤርኔስቶ ጉቬራ ማርች በ1965 ተወለደ። ቼ በአብዮታዊ እንቅስቃሴው የተነሳ ለቤተሰቡ የሚያጠፋው ጊዜ ውስን ነበር። ቼ ለቤተሰቡ ጥልቅ ፍቅር የነበረው ቢሆንም የዓለም ኢፍትሐዊነት የመታገል ዓላማው ግን ከግል ሕይወቱ የበለጠ ቅድሚያ ይሰጠው ነበር። ልጆቹ ገና ትንሽ እያሉ እንኳ ቼ ለኮንጎና ለቦሊቪያ የትጥቅ ትግሎች ኩባን ትቶ ወጥቷል። አኤልዳ ቼ ኩባን ለቆ ወደ ኮንጎ ከመሄዱ በፊት የተሰናበተችው የመጨረሻዋ ሰው ነበረች። ቼ ይህን ውሳኔ ሲያደርግ ለፊደል ካስትሮ በጻፈው ደብዳቤ ላይ ሚስቴና ልጆችን ትቻለሁ፣ የምታምነው እንደምታደርገው ለሕዝብ ያለኝ ፍቅር እኩል ታላቅ ነው በማለት ተናግሯል። ይህ ቤተሰቡን ከመተው ይልቅ ለአብዮቱ የነበረውን ጥልቅ ቁርጠኝነት ያሳያል። ቼ ጉቬራ በ1967 በቦሊቪያ ሲገደል ልጆቹ ገና ትንሽ ነበሩ። አኤልዳ ማርች ልጆቻቸውን በኩባ ያሳደገች ሲሆን የቼን ትውስታ ለመጠበቅና የአብዮቱን እሴቶች ለማስቀጠል ትልቅ ሚና ተጫውታለች። ልጆቹም የአባታቸውን ትሩፋት በማክበር በየራሳቸው መንገድ አስተዋጽኦ አድርገዋል። ለምሳሌ ልጆቻቸው አኤልዳ ጉቬራ ማርች የሕክምና ባለሙያ በመሆን የአባቷን ዓለም አቀፍ የትብብር መንፈስ በመከተል በበርካታ ሀገሮች ሰርታለች። በአጠቃላይ የቼ ጉቬራ የፍቅርና የትዳር ሕይወት በአብዮታዊ ምኞትና በግል ቁርጠኝነት መካከል የተወጠረ ነበር። ፍቅር፣ ቤተሰብና ልጆች በሕይወት ውስጥ ቦታ የነበራቸው ቢሆንም ለእርሱ ዋነኛውና የመጨረሻው ዓላማ የዓለምን ነፃነትና ፍትህን ማስፈን ነበረ።